ለምሳሌ አንድ ሰው አጋንንት ተይዞ ጉሮሮ እስኪታይ ድረስ ቪዲዮ ቆሞበት ቀርጾ ፖስት ይደረጋል። ያጋጠመኝ ነገር ነው የምነግርህ። የሞተችውን አስክሪኗን ይዘ ነው ከዓለም ጋር ሊያወዳደር ያነሳሳል። የአጋንንት 7 ወንድሞቼ የገደለ አንድ ቀን የሱ የሚሰዋው ቀን ስለተሳሳተ ብቻ ነው። ህዝቡ ወደ አደባባይ ወጥቶ ይመርጣልና ምርጫው የህዝቡ እንደሆነ እግዚአብሔር ግን ምን አለ? እስቲ ነብይ ስለሆንክ ብዬ ከኢባብ ጋር ነው የምንበላው። በቀን እኮ ነው ሮጦ የሚመጣው። 8 ሰዓት ላይ ይመጣል፣ 1 ሰዓት ላይ ይመጣል። ከዛ ራሱ ሊትራሊ ኢባቡ ነው ወይ መንፈስ ነው? ለምን ራሱ ኢባብ ነው የሚመጣው፣ ጥቁር ኢባብ እና እግዚአብሔር ምን አለ? ባለ መኪና አረጋለሁ አለ። መኪና የለውም ሰውየው? የለም። የውሸት አባት ነው ይላል መጽሐፍ ቅዱስ። ለምንድን ነው ታዲያ የሚያስለፈልጉት? አንተ ጎበዝ አገልጋይ ነህ ምናምን እያለ ሴጣን ሲመሰክርለት እናያለን። እሱ ደግሞ ውሸታም ነው። ይህን ለምን ያደርጋል? ሰው ወንጌል እንዳይጠላ እንዳያደርጉ የሚመክራቸው ለአጋንንት ኢንተርቪው ባይደረግ። አንድ ከዚህ በፊት 2009 ነው እግዚአብሔር የተናገረኝ ነው። ስለዚህ ሀገር እጸልያለሁ ብያለሁ። ድሮም ሃይስኩል ተማሪ ሆኜም ስለ ሀገሬ በጣም እጸልያለሁ። እግዚአብሔር ያለኝ አገሩ ወደ ከዚህ በላይ ወደ ሌላ በረከት ውስጥ ወደ ሌላ ትልቅ ደረጃ ካለበት ነገር ይበቃሃልና ወደ ጌታ ና። እኔ አርቲስቶች የኢትዮጵያ አርቲስቶች እጸልያለሁ። አንዳንድ ጊዜ ቤተ ክርስቲያን ውስጥ ትልቅ ሰው ናቸው አድጎልናል ብለ የምታያቸው ሰዎች ሌላ ዓለም ውስጥ ገብቶ ራሳቸውን እኔ የገረመኝ ምንድነው አምፖል አርሚያው ዝም ብዬ በእግዚአብሔር ፊት አሰላስልኩት ጠይቃለሁ። እኔ ፍሬ ያለው ነገር ስትል ትዝ ያለኝ የወዳደቁት ስትልስ ፖለቲከኞቹ ምናምን የሆኑ እንደው በደንብ ብታብራራልን ብዬ ነው። ሐዋርያና ነብይ የለም ይሉ እና አንተ ደግሞ ነብይ በነብይነት ጸጋ ታገለግላለህ። ነብይ በመጽሐፍ ቅዱስ አለ። የኑሮ ውድነት አለና እንደው እግዚአብሔር ሰው ስለሆንክ እንደው በጸሎቱ መንፈስ ካለ እንደው ፈጣሪ ስለ እጣ ፋንታችን ምን ይላል? ከምንስ መጣ ይሄ ችግር ብለህ ታስባለህ? አንዳንድ ኢንፎርሜሽን ሰምቶ በኔ ፊት መጥቶ የጌታን ነገር ከኔ መስማት የሚፈልጉትን ተናግሬ ያለው አይከሌ ነው አልለውም። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ይህ ሀሌታ ሚዲያ ነው። ሀሌታ ሚዲያ ከስቱዲዮ ወጣ በማለት እንግዲህ በብዙ ጉዳይ በተለይ በወንጌል ቤተክርስቲያን ውስጥ ስላሉ አገልግሎቶች የተለያዩ ሰዎችን እንግዳዎችን እየጋበዝን እናወራለን። ዛሬ ደግሞ ፉሪ በምትገኘው የእግዚአብሔር ፍቅር ዓለም አቀፍ ቤተክርስቲያን ተገኝተናል። ዛሬ ያመጣን ጉዳይ ከነብይ ደበላ ጋር በተለያዩ ጉዳዮች ላይ ውይይት ለማድረግ ነው። እንግዲህ የነቢያት አገልግሎት፣ የሐዋርያት አገልግሎት፣ የተለያዩ አገልግሎቶችን ፕሮግራም እንሰራለን። መታችሁ እያያችሁ ብታወሩ ስለተባለ ቦታው ድረስ በመሄድ ለእናንተ ይጠቅማሉ የምንላቸውን ሀሳብ እናስተላልፋለን። ይህም ፕሮግራም እንድትከታተሉ ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉ እንዳይረሳ። ተሾመ ነኝ። ሻሎም። ነቢይ ፈቃደኛ ሆነ እንግዲህ በቸርች ፉሪ አካባቢ ተገኝተናል እና በጠቅላላ ጉዳይ ከኛ ጋር ጊዜ ለመውሰድ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። እናንተም ከዛ ወጣችሁ እስከዚህ እኛን ፍለጋ የመጣችሁ እግዚአብሔር ሕይወታችሁን ዘመናችሁን ይባርካችሁ እያልኩ እግዚአብሔርም ደግሞ ጊዜ ሰጥቶን እድል ሰጥቶን እንድናያቸውና እንድንሰማ ከእግዚአብሔር ጆሮአችን እሱን እንዲሰማ ፈቃደኛ አድርጎ ስንጸልይም ደግሞ ጸሎታችን ለመስማት ፈቃደኛ ያደረገው ልጁን የሰጠን ጌታ ለዘላለም ይባረክ እያልኩ እንኳን በሰላም መጣችሁ። አመሰግናለሁ። የመጀመሪያ ጥያቄ ማደርገው ብቻም ሀገራችን እንግዲህ በተለያዩ ምጥና መከራ ውስጥ አልፋ ሀገራዊ ምርጫ ታደርጋለች። በዚህ ጉዳይ የተለየ ነገር ፈጣሪ እንደተናገረ በስልክ አጫውታ የነበረና እስቲ አሁን ባለው ወቅታዊ ጉዳይ ላይ እግዚአብሔር ምን አለ የሚለውንም ለመስማት ነው። እሱን ብትነግረን። እግዚአብሔር ስሙ ይባረክ። ለሀገሬን በጣም እወዳለሁ። ስለ ሀገር የሚጸልየው እኔ ሰው ጸልይ ብሎኝም አይደለም፣ መጽሐፍ ቅዱስ ስለሚያዘኝ ሀገሬን እግዚአብሔር እንዲሰማ ጸሎቴን እንደሚሰማ ስለሚያምን በጣም እጸልያለሁ። ስለ ሀገር እንደሚጸልይ ከዚህ በፊትም ስለ ታሪክን ከሌላ ሰው ምስክርነት ሰምታችሁ ስትጋብዙኝ
ታሪኬን ስነግራችሁ እንዴት ወደ ጌታ እንደመጣን ቤተሰቦቼ እንዴት ጌታን እንዳገኙ ስንጫወት ስለ ሀገር በጣም ትኩረት ትጸልያለህ አሉ ስትለኝ አጫውቻለሁ። እጸልያለሁ በጣም በእግዚአብሔር ፊት በጸሎት መፍትሄ እንደሚሰጥ አምናለሁ። መጽሐፍ ቅዱስም ደግሞ አገርን ለሚመሩት ጸልዩ ይላል። ለምን እኛ ካንጸለየ ነው ሌላ የሚጸልይ ሰው የለም። ስለ ሀገራችን ሊል የፈለኩት ኢትዮጵያ ውስጥ የሚኖር ስለ ኢትዮጵያ የማይጸልይ የለም እና ስለዚህ እጸልያለሁ። እንግዲህ እግዚአብሔር ይመስገን ባለፈው ጊዜ እንዳወራው በዚህ ዘመን እግዚአብሔር ይሄንን መሪ ከሰጠን ጀምሮ ይሄ መሪ ከመጣ ጀምሮ ስራም እየተሰራ አሳማኝ ነገርም እየተሰራ ሰዎቹን ተስፋ የሚያስቆርጥ ነገርም እየተሰራ እግዚአብሔር እድል ሰጥቶት ደግሞ በአምፑል መጣና የአምፑሉ ስራ ያው እኛ እናውቃለን። አምፑል መብራት ማስተላለፍ ነው ስራው። አምፖል ማለት የበፊቱ የምርጫ ምልክት ነው። አርሚያ እና ብልጽግና ማለት ነው። ኦኬ። ከዚህ በፊት 2009 ነው እግዚአብሔር የተናገረኝ ነው። ስለዚህ ሀገር እጸልያለሁ ብያለሁ። ድሮም ሃይስኩል ተማሪ ሆኜም ስለ ሀገሬ በጣም እጸልያለሁ። ሙሉ ወንጌል አገልጋይ በነበርኩ ጊዜም እጸልያለሁ። ለምንድን ነው እግዚአብሔር እንደሚሰማኝ አምናለሁ፣ እጸልያለሁና ትክክለኛ እግዚአብሔር ደግሞ ለሀገሩ የሚመራውን የሚሰጥ እግዚአብሔር ነውና የሀገሩ ደግሞ ድርሻው ለመሪው መታዘዝ ነው። ስለዚህ ያየሁትን ያ ጊዜ 2009 እዚህ ሀገር እንደመጣው እግዚአብሔር የተናገረኝን አመራሮች የነበሩ ሰዎች እኛ ጋር መጥቶ አገልግሎቴን አንዳንድ ኢንፎርሜሽን ሰምቶ በኔፊት መጥቶ የጌታን ነገር ከኔ መስማት የሚፈልጉትን ተናግሬ ያለው አይከሌ ነው አልለውም። 2009 ጥቅምት ወር ላይ እግዚአብሔር የተናገረኝ ነገር ተናግሬ ያለው ያ ነገር ሆኗል። እኔ የሚዲያ ሰው አይደለሁም። ከዚህ በፊት የመጀመሪያ ሚዲያ ላይ የወጣሁት አንተ ጋር ነው። እግዚአብሔር ይባርክ። ሚዲያውን ጠልቼ ሳይሆን ሚዲያ ላይ የምትናገረው ነገሮች ሰውን ማስተማር፣ ሰውን መፈወስ አለበት። ሰውን የሚያበሳጭ ነገር፣ ሰውን ከመስመር የማይስት ነገር መሆን አለበት ብዬ ስለሚያምንና ስለዚህ በምርጫ ዙሪያ አሁን ብዙ ጊዜ እጸልያለሁ። በቸርችም በየው ከአገልጋዮቻችን ጋር አዳር ጸሎት ይዘን እንጸልያለን። ለምን አገራችን በቀና መንገድ እንድትመራ መሪያችን በቀና መንገድ እንዲሄድ እግዚአብሔርን እያከበረ ህዝቡንም እያከበረ ህዝባችንን ወደ እድገት ወደ በረከት እንደሚመራ በእግዚአብሔር ፊት እንጸልያለን። እኔ የገረመኝ ምንድነው አምፑል አርሚያው ዝም ብዬ በእግዚአብሔር ፊት አሰላሰልኩ ተጠይቃለሁ እኔ እና አንድ ነገር እቺ ዓለም ጨለማ ውስጥ ነበረች። በጨለማ ህይወት ውስጥ ደግሞ አንድ ስራ መስራት አትችልም። መንገድ ራሱ መሄድ አትችልም። የወደቀውን ማንሳት አትችልም። ስለዚህ ሆን ብዬ እኔ እንደ አንድ ነብይ እጠይቃለሁ እግዚአብሔርን እና ይሄ አምፑሉ ስራው ምንድነው? እንደ ተማሪ ሰው ማሰላሰል አለብኝ። እንደ ነብይ ብቻ ሳይሆን እኛ የምንሰራው እንደ ባለ አእምሮና እንደ ባለ ራእይ ነው። እንደ ባለ አእምሮ ታሰላስሏለህ፣ እንደ ባለ ራእይ ደግሞ እግዚአብሔርን ትጠይቃለህ። ይሄ እግዚአብሔር ካንተ ዘንድ ነው የምትለውና ያው ብርሃን ያስተላልፋል። አገሪቱ ከበራ የሰው አእምሮ ከበራ ሰው ባነነና ካለበት ቦታ ወደ ብርሃን ከወጣ በኋላ ለስራ አመቺ እንደሚያደርግ የአምፑሉ ስራ ብርሃን ማስተላለፍ እንደሆነ ተረዳሁትና እግዚአብሔር ሆይ እርዳው ብዬ መጸለይ ደግሞ ጀመርን ከአገልጋዮች ጋር። አንዳንድ አገልጋዮችም ከሌላ ቦታ ይመጣሉ፣ አብረን እንጸልያለን። አንዳንድ ቦታ ላይ ደግሞ ያሉ ሰዎችም ይመጣሉ፣ እግዚአብሔርን መስማት የሚፈልጉም ይመጣሉና እንጸልያለን። አሁን ደግሞ በዚህ ዘመንም እየጸለኩት ነኝ። የሆነ ጊዜ ስለ አገር እግዚአብሔር ምን ይልሃል? አገራችን ራብተኛ ሆነች፣ ችግር ላይ ነን። እግዚአብሔር ፊት ትጸልያለህ፣ ስለ አገር የሰዎች ፎቶ ላይ ትጸልያለህ። እግዚአብሔር ምን ይልሃል በዚህ ዘመን ስለኝ ጸልዬበት ይመጣል ያልኩትና ለማምጣት ትንሽ ያው አመቺ አልሆነልኝምና አሁን እግዚአብሔር እድል ሰጥቶ አንተም ደግሞ እስከዚህ ፍለጋ የመጣክ እግዚአብሔር የተናገረኝ ነገር እናገራለሁና በአሁኑ ምርጫ ማለት ነው።
አሁን አገራዊ ምርጫ አለን። ይህን ቪዲዮ ከመለቀቁ ከ3 ቀን ምናምን በኋላ ህዝቡ ወደ አደባባይ ወጥቶ ይመርጣልና ምርጫው የህዝቡ እንደሆነ እግዚአብሔር ግን ምን አለ? እስቲ ነብይ ስለሆንክ ብዬ ነው። ቅድም ብያለሁ እንደ አንድ መሪን እንደ ባለራዕይና እንደ ባለ አእምሮ እንናገራለን ብያለሁ። እንደ ባለ አእምሮ የተጨበጠ ነገር ስራ እየተሰራ ነው። ይሄ መሪ እግዚአብሔር እየሰጠን መሪ ነው። ስድብ ሳይሰማ ድንጋይ ሲወረወርበት የማይሆን ነገር ሲወረወርበት እኛ ድሮ እናውቃለን። አንድ ሰው ሚዲያ ላይ ተውና የሆነ ነገር ቦታ የሆነ ነገር ስታወራ ራሱ ያ ሰው ወይ ይታሰራል ወይ ይደበደባል። እንደዚህ አይነት መንግስት ስድብ ሳይሰማ ሰው ሲነሳበት ሳይሰማ ህዝቡን ይዞ ወደ አስብበትና እኮ አገሩ እኮ ሞታለች ነበረች እኮ ከዚህ በፊት አገሩ ሞታለች። ግን ሲመጣ ደስ ያለኝ ምንድነው አገር ያልሞተችም ብሎ የሚያበረታታ ትንቢታዊ ቃል ሲናገር ራሱ ደስ ይለኛል። እኔ ሚዲያ አልከታተልም። አንዳንዴ ያው ሰው እንግዲህ ደስ ያለውን ፖስት ያደርጋል። አገሬ ተኝታ ሊሆን ይችላል እንጂ አልሞተችም እያለ አገሩ እንዳልሞተችው ሆኖ የሞተችን አገር ከዓለም ጋር እንድትወዳደር የሚያደርግ መሪ ማን ነው? ትላንት የነበሩ ይህንን ስራ ቢሰሩ ዛሬ ጠቅላይ ሚኒስትራችን ሌላ ስራ ውስጥ ይገባል ነበረ። ምን አይነት እንደሚሰራ አስብ። ትላንት የነበሩ ሰዎች ይህንን ነገር በአገራቸው ላይ ፎከስ አድርጎ ቢሰሩትና መስመሩን ቢያስተካክሉት እሱ ሲመጣ ምን አይነት ስራ እንደሚሰራ አስብ። ግን የሞተችውን አስክሪኗን ይዘ ነው ከዓለም ጋር ሊያወዳደር ያነሳሳል። አንዳንድ ሰዎች ምን ይላሉ መሰለ፣ ልማቱ ለውጡ የሚታይ ነው፣ ዲናይ ማድረግ አይቻልም፣ የሚታይ ነገር ስለሆነ ማለት ነው። በዛው ልክ ደግሞ መገፋፋቱ፣ መፈናቀሉ፣ መታገቱ፣ የኑሮ ውድነት አለና እንደው እግዚአብሔር ሰው ስለሆንክ እንደው በጸሎቱ መንፈስ ካለ እንደው ፈጣሪ ስለ እጣ ፋንታችን ምን ይላል? ከምንስ መጣ ይሄ ችግር ብለህ ታስባለህ? ይሄ ችግር ነበረ፣ ትላንትም ነበረ፣ አዲስ ነገር አይደለም። ትላንትም ነበረ። ግን ያሁኑ ደግሞ እግዚአብሔር የተናገረኝ ነገር ልንገሪ። ሌላውን ነው የፖለቲከኞችን መጠየቅ ትችላለህ። እኔ እንደ ነቢይ ይሄ ሀገር ከዚህ በኋላ አሁን ይዞ የመጣ ደግሞ ደስ አለኝ። ባለፈው ጊዜ እያየው ነበረና እናም እንደ አንድ ግለሰብ እንደ አንድ ሀገር ኢትዮጵያዊ ሰው የሚሆንልኝ ነገር ለመምረጥ እወጣለሁ። ለምን ይሆናል የሰማሁት ከእግዚአብሔር የሰማሁት እንዳለ ሆኖ እንደ አንድ ሀገር ማለት እንደ አንድ ሀገር ዜጋ መፍታለኝ ለመምረጥ። አሁን ግን ነዶ ይዞ የመጣው ይህ ነዶ ምልክቱ በጣም ስለገረመኝ ነው፣ ፍቺውንም ስለገረመኝ ነው። እኔ ጸልያለሁ ብያለሁ። የአምፑሉን ጊዜም ጸልያለሁ፣ የአሁኑም ደግሞ ጸልያለሁ። ሰዎች አንዳንድ ጥያቄ የሚያነሱ ትላንት ለምን አነሱትም ነበረ? አልባነነም ሰው። ለምን ብርሃን ከወጣ በኋላ ሰው ሁሉ ካለበት ቦታ አየና ስለመፍቱም ስለምኑም መከራከር የጀመረው አሁን ገና ስለበራለት ነው። እንደ ነብይ ግን ወደፊት እግዚአብሔር ይህንን ሀገር እንደ ዱሮ እንደማይቀጥልና እግዚአብሔር ከበረከቱ ከሚሰራውም ስራ ለሌሎች አገር ትርፋማ እንደምንሆን ነው የተናገረኝ። ይሄ ነዶ ምልክት ባይዘው እኛ ሀገር አሁን ስንዴ ስናጭደው በማጭድ የሚታጨዱት አንድ ቦታ የሚከመሩት በነዶ አይሰበሰቡም። የወደቁት እዛም ጠብ ያሉት ቀስ በቀስ በነዶ ይታሰርና በትክክለኛ ያታጨዱትን እኩል ሄዶ ይቀመጣል። ለምን? ፍሬው አንድ ቦታ ስለሚገባ፣ አንድ ጎተራ ስለሚገባ። እኔ ድሮ ከሚዘራቸው ዘር ከሚሆንልኝ እንዳውም ከጤፍ ከበቆሎ ከጤፍ ስንዴ ነው። የስንዴን በጣም ነው የሚመቸኝ ለመዝራት ድሮ ገጠር በነበርኩ ጊዜ ማለት ነው። እና እንደዚህ ነዶ ማለት አሁን በርቶላቸዋል፣ ሁሉም ራሱን አውቋልና ለወደፊት ቀጣይ ዓመት ላይ የወደቁም የተራቡም እዛጋም ተጣልነ ካሁን በኋላ አገራችን አበቃት የሚሉ ሰዎች
ይሰባሰባሉ። አእምሮ ያላቸው እግዚአብሔር የባረካቸው አእምሮ ያላቸው ታለ ነገ እግዚአብሔር የተናገረኝ ነገር ስላለኝ ማንም ሰው ዞር ብሎ ያላየቸው ሰዎች ነገር ግን ትክክለኛ አእምሮ ያላቸው ሰዎች ቦታ ይዞ ለአገር ሲሰሩ በጣም ለአገር በረከት ሲሆኑ እግዚአብሔር አሳይቶኛል። የነዶ ምልክት ኦሮሞ ህዝብ አሁን በደንብ ያውቃል ይሄንን ነገር። ለምን እንዴት እንደሚሰበሰብ ያውቃል። አሁን ትላንት በጨለማ ጊዜ ይሄን መልቀም አትችልም፣ ይሄን መሰብሰብ አትችልም። ሁሉም ሰው በርቶለታል። በዙቤ ይሄንን ጠቅላይ ሚኒስትር ምስኪኑ የኢትዮጵያ ህዝብ 100% ተረድቶታል። አገኘን ተረድቶታል። ራዩንም ስራውንም ቪዥኑን ተረድቶታል። ምንድነው ለወደፊት እግዚአብሔር ያለኝ አገሩ ወደ ከዚህ በላይ ወደ ሌላ በረከት ውስጥ ወደ ሌላ ትልቅ ደረጃ እንደሚደራ ኑሮ ይቀንስልናል። ነዶ ስትል ፍሬ ያለው ነገር ስትል ትዝ ያለኝ የወዳደቁት ስትልስ ፖለቲከኞቹ ምናምን ይሆኑ እንደው በደንብ ብታብራራልን ብዬ ነው። የኑሮ ውድነቱ ይቀንሳል በምግብ ራሳችንን እኛ በጨመርነው ልክ ሁሉም ነገር ይጨምራል። ኑሮ ውድነቱ አይደለም ደግሞ ማለት ያለብህ ቤት ውስጥ ያለውን እቃ ግቢውን ነው የሚያው ሰፈሬን ነው የሚያው ማለት የነበርክበት ኑሮ የኑሮ ከወንበር ጀምሮ ሰው ያያል። ዛሬ አክቲቪስቶች ቲክቶከሮች በጣም የታወቁ ሰዎች ወደ ኢትዮጵያ የመጡት ትላንት በቆሻሻ በነበረች ጊዜ ቢሆን ማንም ሰው ወደዚህ አይመጣም። አሁን ግን እግዚአብሔር ብርሃን አምጥቶልን ከተማው ልማቱ ምኑንም ለማየት የመጡት ይሄ ትክክለኛ ስራ ስለተሰራ ነው። ኑሮ ውድነት እግዚአብሔር ህዝቡን ያጠግበዋል። እንደ በፊቱ አይሆንም። እግዚአብሔር ህዝቡን ያጠግበዋል። እኔ እንደ ነብይ ነው የምነግርህ። እንደ ሌላ ፖለቲከኛም ወይ ደግሞ ነገሩ ወዴት ይሄዳል ብሎ ሰው በፖለቲካ ማየት ይችላል። እኔ ግን እንደ አንድ ነብይ እግዚአብሔር ይሄንን መሪ ተጠቅሞ ትላንት የነበረውን ይልቅ ተስፋ የቆረጡትን ካሁን በኋላ እንጠፋለን የሚሉት የሚሰበስብበት ዘመንና የነዶ ዘመን እንደሚሆንልኝ እግዚአብሔር ይሄንን ተናግሮኛል። አመሰግናለሁ። መቼም በዚህ በሀገር ጉዳይ ላይ እችን ያልከወሰድን አንድ ሶሻል ሚዲያ ላይ አሁን በወንጌላውያን ቤተክርስቲያን ውስጥ አንድ ጭቅጭቅ መጥቶ ነበረ። እሱም ሐዋርያና ነብይ የለም የሚሉ እና አንተ ደግሞ በነብይነት ጸጋ ታገለግላለህና አንተንም ጨምሮ የሉም የሚሉ አካላቶች አሉና ነብይ ያለ ብለህ ታምናለህ? ግን እንዴት ነው ይሄን ጉዳይ እንዴት ታየዋለህ? ነብይ ኢየሱስ ክርስቶስ ራሱ ወደ ላይ በወጣ ጊዜ ለእያንዳንዳቸው ጸጋ ስጦታን ሰጣቸው ይላል። አንዱንም አስተማሪ፣ አንዱንም ሰባኪ፣ አንዱንም ነብይ፣ አንዱንም ሐዋርያት አድርጎ ሾመ ይላል። እዚህ ምድር ላይ ነብይ የለም ለማለት ኢየሱስ ምድር ላይ መጥቶ ስራውን አልሰራም። ገና ኢየሱስ መጥቶ ስራውን ይሰራል በስጋ ማለት ነው። ለምን መሰለ? የነብይ አገልግሎት ከሙሴ ጀምሮ እንደነበረ እናውቃለን። በብሉይ ኪዳን ውስጥም ደግሞ ኢየሱስ ሲመጣ በሐዋርያቶች መካከል አጋቦስ የሚባል ነብይ ሆኖ ተነስቶ በአገሪቱ ላይ ራብ እንደሚሆን ተናገረ በመንፈስ ይላል። አሁን ቤተክርስቲያን ከዚህ በፊት ተናግሬያለሁ። ባይዘው እንዳውም እኔ ሚዲያ ላይ ወጥቼ ከምናገር እጸልያለሁ ብዬ ነው እንጂ አሁን ነብይ የለም ብሎ የሚናገሩ ሐዋርያ የለም የሚሉት የጸጋ ስጦታ መጽሐፍ ቅዱስ ውስጥ አያስፈልገንም አልነበረም ማለቱ ነው። አጋቦስ በብሉይ ኪዳን ውስጥ ሳይሆን በአዲስ ኪዳን ውስጥ ነው የነበረው ተነስቶ ራብ እንደሚመጣ የተናገረው። ቤተ ክርስቲያንን ያወዛገበ ምንድነው? በቤተ ክርስቲያን ስር ያላደጉ ራሳቸውን ለጥፎ ነብይ ነን በማለት ትክክለኛ የእግዚአብሔር ቃል የማስተምሩ ሁሉ ጊዜ ሰውን የሰውን ልብ ለመስረቅ የማይሆን ነገር የሚናገሩ ሰዎችን ለመሰብሰብ የሚፈልጉ ራሳቸው ኑሮ ለማመቻቸት የሚሮጡ ኢየሱስን ማሳየት ይልቅ ራሳቸውን የሚያሳዩ ነቢያቶች እንዳሉ ይሄ ደግሞ አለ። ከዚህ በፊትም ጠይቀኛል። ነብይ በመጽሐፍ ቅዱስ አለ።
ሐሰተኛ ነብይም እንዳለ ጌታ ኢየሱስ ተናግሯል። ይህን ደግሞ በመጨረሻ ዘመን ሐሰተኞች ነብይ እኔ ኢየሱስ ነኝ እኔ ነብይ ነኝ እያሉ ይመጣሉ ብለዋል። ይሄንን ማስቆም አንችልም። በምን እንለያለን? አሁን እኮ ግራ የገባው ትልልቅ ቸርች ተይዞ በኋላ ደግሞ በትንቢት መንፈስ አታለለን እንዲያረገን ደግሞ ብሎ ይመጣሉ። አንዳንዶቹ ደግሞ መድረክ ላይ አጋንንት ወጣልን ብለው ግማሹ ራሱን ሲተለትል ግማሹ ደረቱን አሳብጦ ይታየና በኋላ በሶሻል ሚዲያ ወጥቶ እያለቀሰ አጭበርብሮኝ ነው ገንዘብ ተሰጥቶኝ ነው ይላሉ። ይሄ በጣም አሳፋሪ ነው። እውነተኛው ከውሸተኛው እንዴት ይለይ? እሺ አለ የለም በሚሎችን ያህል ካወራን ውሸተኛን ከእውነተኛስ እንዴት እንለይ? ይሄንን የምንለየው አሁን እንግዲህ ተለይቷል እኮ ያው መጽሐፍ ቅዱስ ሲናገር ምንድነው የሚለው? ትንቢትን አትናቁ፣ ነገር ግን መርምሩ፣ መልካሙንም ያዙ ይላል። አየ መልካሙን የምንይዘው እንዴት ነው? ነብይን የምንፈትሸው በእግዚአብሔር ቃል ነው። አንዳንድ ጊዜ ቤተ ክርስቲያን ውስጥ ትልቅ ሰው ናቸው አድጎልናል ብለው የምታያቸው ሰዎች ሌላ ዓለም ውስጥ ገብቶ ራሳቸውን ታለ። ለምሳሌ አሁን ሰሞኑ ቅር ያለን ልንገር፣ የሆነ ጊዜ በጣም ውስጤ ተቆጥቷልና አቅም የለኝም፣ ሚዲያ ሰው አይደለሁም፣ አልገልጽም። ኢየሱስ ራሱ ኦሮሞ ነው እያሉ ራሳቸውን ለማሳየት ሰው ትኩረት ለነሱ እንደሚሰጥ የሚናገሩ አሉ። እነዚህ አይነት ሰዎች የወንጌላውያን አማኞች ቤተክርስቲያንን አይወክሉም። ግን ሰው ሲያይ ምንድነው አንድ ላይ ነው የሚያደባልቀው። ሰው ወደ ጌታ የመጣው ምንድነው? ምን ፈለጋ ነው? እንደውም የትንቢት አገልግሎት እኮ ህዝቡ ወደ ጌታ እንደሚመለስ ህዝቡ ወደ ጌታ እንዲመጣ ምሳሌ በጣም ምክንያት የሆኑ ናቸው። ድሮ አባቶቻችን በነበሩ ጊዜም እግዚአብሔር ተአምር ሲሰራ እግዚአብሔር ድንቅ ነገር ሲሰራ ህዝቡ ኢየሱስን ለማየት ኢየሱስ ላይ ፎከስ እንዲያደርግ ነው። ግን በዚህ ዘመን የተበላሸው ምንድነው? ራሳቸውን ለማሳየት የራሳቸውን ዝና ኢቭን አሁን እስኪገዳደሉ ድረስ እስኪደባደቡ ድረስ አለ ቤተክርስቲያን ውስጥ ይሄ ችግር አለ። ግን ነብይ አለ፣ ሐሰተኛ ነብይም አለ። የምንለየው ምንድነው? በፍሬያቸው ነው። በፍሬያቸው ነው። እኔ አሁን ለምሳሌ እኔ ጋር ቆስቲ መጥቼ ያለው ብለ አንድ ቀን መጥተያል እዚህ ቤተክርስቲያን ውስጥ ያን ቀን ከጓደኛዬ ጋር በመጣ ጊዜ ይሁድ ቀን ያቺ ሴት የመሰከረችው ምስክርት አንተ ታውቃለህ፣ አይቴ አልባይኔ ሃይማኖቷ ግን ፕሮቴስታንት አይደለም ወይም ደግሞ ጴንጤ አይደለችም፣ ክርስቶስን የተቀበለች አይደለም። ልጇ ከፎቅ ወደቀ። እዛ ሆስፒታል የተለያየ ሆስፒታል ላይ ኦፕሬሽን ካልሆነ ምናምን ተባለ። ግን እዚያ መጣች፣ ልጇ ተፈወሰ። ከዛ ምንድነው መጨረሻ ላይ የተናገረችው? ልጄ እኮ ዳነ፣ እዚህ ቤት እውነትም እግዚአብሔር አለ ብላ ስትመሰክር ጌታን ተቀበይ አላልኳትም እኔ። ለምን አምና አስባ በራሷ ፍቃድ መጣ ጌታን እንድትቀበል ነው የሚያምነው። ግን አሁን ጌታን አግኝታለች፣ ታምራለች፣ ተጠምቃለች። በፍሬ ስለ የሆነ ትንቢት ስለተፈጸመ አይደለም። ይሄ ጸጋ ስጦታ ለሁሉም ስለሰጠ እግዚአብሔር በጸጋው አይጸጸትም። ይቃው ደግሞ ወሳኝ ነው እና ቤተክርስቲያንም የተቸገረችው ምንድነው? መለየት ስለአቃታት መጨረሻ ምንድነው? ክደት ውስጥ ገባች። ክደት ውስጥ ገባች ማለት ደግሞ ከወንጌል ጋር ተቃራኒ ናት ማለት ነው። የመጨረሻ በጣም አስከፊ ነገር ውስጥ ነው ባይዘው ይሄ ነገር መናገራቸው አስከፊ ነገር ውስጥ እንደሚገቡ አስብ እንጂ መጽሐፍ ቅዱሳዊ ነው። ነብይ ለምን ታዳ ቤተክርስቲያን ለምን ነብይ እንዳለ አምና ሾመች? ታዳ ማን ተናግሯት ነው? ቤተክርስቲያን አቋምን የምትሽር አይደለም። ለምን? የቤተክርስቲያን አቋም የእግዚአብሔር አቋም ስለሆነ በአቋም የምትወስደው ከእግዚአብሔር ጋር ጸልያ ምሪት ተቀብላ ነው። እና ሌላ መልካም እንግዲህ አብራርተሃል። ወደሚቀጥለው ሀሳብ እንሂድ። እዚህ ቸርች ያው እኛ ብዙ ጊዜ ሚዲያ ስለምንሰራ ደግሞ እስቲ እንዴት ነው የሚያገለግሉት ብለን ድንገት መጥቼ ነበረ። እንዳልከው አንድ ከሌላ ቤተ እምነት የመሆነች ልጅ ልጇ እንዴት እንደተፈወሰ ስትመሰክር ባይና አይቻለሁ። በተጨማሪ ደግሞ በተለያየ ሚዲያ ላይ አንተም በምትለቀው በአንዴ 2 መኪና የደረሰው ሰው ምንም መኪና የሌለው ሰው ሰምቼ ነበር። ምንድነው የሆነለት? እስቲ በአንዴ ምንም የሌለው ሰው እንዴት 2 መኪና አገኘ? እንግዲህ እግዚአብሔር ከተናገረ የማይሆን ነገር የለም። ልጅ ራሱ ያገኘ አይደል?
ያ ልጅ በጣም ቅን ሰው ነው። መንግስት ቢሮ ነው የሚሰራ። የሱ ከጓደኛው ጋር መጣና ጸለቁለት። በጣም በታማኝነት መንግስትን የሚያገለግል ነው እና እግዚአብሔር ምን አለ? ባለ መኪና አረጋለሁ አለ። መኪና የለውም ሰውየው? የለም፣ ፖሊስ እኮ ነው። በጣም ቅንነቱ አውቃለሁ እኔ። አንድ ሁለቴ ስለ ቤተ ክርስቲያን ጉዳይ ቢሮ ሲሄድ እግዚአብሔር መንፈስ ልቡ ላይ የነገስኩት እኔ ነኝ ሲለኝ ለራሴ ጉዳይ ጄ ቢሮ ዝም ብለ እሱን አይቼ የወጣሁበት ሰዓት አለኝ። ነግሬያለሁ ለእሱና ባለ መኪና አረጋለሁ። በጣም በአንተ ላይ የሚነሱ ሰዎች ግን አሉ። እግዚአብሔር ግን በሚራክል ይመራሃል። ደግሞ ሰሞኑ በቅርብ ጊዜ ክላክስ እያደረግት ሰላምታ እየጠየክ ነው የምትሄደው አለ። እኔ ራሱ ትንቢት ተናግሬ እግዚአብሔር ሆይ በቃ የልጅ መንግስት መኪና ይሸልማል ይሁን እንደ ብዬ አሰብኩትና ከዛ መጨረሻ ላይ ገብቼ ጸለኩለት እና እግዚአብሔር ሆይ ልጁ መኪና ለመግዛት አላማ አለና ብር ጎድሏት እንደ ብዬ ጸሎት ጀመርኩ ገብቼ። ከዛ አይደለም አለኝ እና በማይታወቅ መንገድ እኔ እሱን ይባርካለሁ የልቤ ሰው ነው ብዬ ለአንተ ተናግሬ አላሳፍርም አለኝ። በቃ ከዛ በኋላ በሳምንቱ ደወለልኝ። ሲደውልልኝ ራጀ ከምርቱ ፈያላ ምናምን ስለ አቤት እግዚአብሔር ረዳኝ እኮ አለ። ምንድነው ስለው ለምን ያንተ ነገር ሶሻል ሚዲያ ላይ ወዲያና ወዲህ ይሮጣል ያለው ጌታና ከዛ ልክ እንደዛው ሆነና ቲክቶክ እሱ ብቻ ሆነና ደወልልኝ። መኪና እኮ አገኘው። እንዴት? ላይቭ ቲክቶክ መኪና ቲኬት ቆርጬው ነበርና እግዚአብሔር መኪና ሰጠኝና ይጨመርልኝ ያልኩት። በእጣ ደረሰው ማለት ነው? አዎ እጣው ደረሰ። ይጨመርልኝ ስለው በሳምንቱ ደግሞ ደውሎ ራጂ አቤት ደወልኩለት። ሲደውልልኝ ራጂ አቤት ስለው ሁለተኛ የመጣንን ከት ካዳም አለኝ። በቃ ይሄ እግዚአብሔር ሁለቱም በጣም ይወጣለት። አዎ ሁለቱም መኪና ቤት እባክህ ጸልይልኝ። እኔ እግረኛ ነኝ በእውነት መኪና ያስፈልገናል። ድርጅታችንም ለኛ ግዴታ ነው። እንጸልያለን። እሺ ነብይ እና እሱ ብቻ አይደለም አሁን እዚህ ቦታ እግዚአብሔር የሚሰራው ስራ ይሄ ነው ማለት ባይዘው እኔ የሰበኩትን ስብከቶችና አንድ ሰው ከተመለሰ በቲክቶክ ላይ ፖስት አደርጋለሁ እንጂ እዚህ ላይ ሰው ነፃ ሲወጣ ከባልና ሚስት ሆኖ መጥቶ ኢቭን የዘመኑ በሽታ ሲያዙ አንዱ ሚስቱ በበሽታ በኤችአይቪ ኮሮና ባሏ ነፃ ሆኖ ይሄም አጋጥሞኛል። ግን እግዚአብሔር ሲፈውሳቸው ምስክርነታቸው ሚዲያ ላይ ያለቀው ለምንድን ነው? አንደኛ ኢየሱስ ራሱ አምላክ ሆኖ ሰዎቹ ተፈውሱና መናገር ሲጀምሩ ይሄንን ለሰዎች አትናገሩ አለው። ኢየሱስ እኮ አሁን ግን የሚናገር እኮ ነው የሚበዛው። በቪዲዮ ቀርጾ ይውልን እንደ ማስታወቂያ ማለት ነው። እና ሰዎቹ ደግሞ አንዳንዴ ወደ መስሪያ ቤት ሲገቡ ይሄ አጋንንት ይወጣባት እቺል እየተባልን ሞራላችን ተነሳ። በየጠበል ቦታውን በየምኑም አለ በስልክ እየቀረጹ እግዚአብሔር የሰራውን ነገር ማስታወቂያ የሚጠቀሙና በእርግጥ እዚህ አላየሁም። ተገቢ አይደለም እያልከን ነው? ይሄ ነገር ተገቢ አይደለም። ለምን መሰለ? እግዚአብሔር ፖስት አድርጉ አደባባይ ላይ ያውጡ ብሎ አይደለም። እኔ ከሚቃወመው ደግሞ አገልጋዮኛ ከአገልጋይ ጋር የሚቃወመው ምን መሰለ? ይቅርታ ግን ይሄንን በመናገር ጠልቼ አይደለም። እኔ ማንም ሰው ወዳለሁ። እኔ በሃይማኖት አልለየውም። ስንት ፈተና እዚህ ደርሶብኝ ከዚህ ሰፈር መሄድ እየፈለኩ እግዚአብሔር እዚህ ቆይ እስኪልኝ ድረስ በአገልጋዮች የተጎዳውበት ብዙ ነገር አለ። ግን መውደዴ ግዴታ ነው። ኢየሱስ ፍቅር ስለሆነ ማለት ነው። ቤተክርስቲያናችን ደግሞ የእግዚአብሔር ፍቅር ስለሆነች ፍቅር ማሳየት ግዴታ ነው። እግዚአብሔር ፖስት አድርጉ ብሎ አይደለም። ይሁኝ አንዳንዱ የጸጋ ስጦታውን የራሱ ስልጣን አድርጎ የሚጠቀም አለ። ይሁኝ እንደዚህ አይነት ነገር ለምሳሌ አንድ ሰው አጋንንት ታይዞ ጉሮሮ እስኪታይ ድረስ ቪዲዮ ቆሞበት ቀርጾ ፖስት ይደረጋል። ያጋጠመኝ ነገር ነው የምነግርህ። ከጎረቤቷ ጋር ተጣላችና መጣች። እኛ ጋር ስትመጣ ምንድነው አልኳት። ጸልይልኝ አለችው። እኔ ምንም እየበራልኝ አይደለም። እስቲ ቢሮ እንግባ ብዬ አንድ አገልጋይ ቁጭ አደረኩት። ጠየቅኳት። የሆነ ቸርች ገባው አለች። እሺ ስላት አጋንንት አለብሽ አሉኝና አወጡኝ። ከዛ በኋላ እከሌ ታውቃለሽ ወይ ስሉኝ አውቃለሁ አልኩት። ከዛ በኋላ ጸለዩልኝ። ሲጸልዩልኝ አንድ ጎረቤቴ በጣም የሚጠላት ሴት ነበረች አለችው። ለሌላም ትምህርት ይሆናል።
ከዛ ለካ ሴትዮዋ ትወድኛለች እኔ ግን አልወዳትም አለችው። ኤኬሌ በ50 ሺህ አሰርቶባት ብዬ ተናገርኩትና ከዛ ቤተሰቦቿ በእኔ ላይ ተነሱ። እናታችን ስም አደባባይ ላይ አወጣች ተባለች። ከሰፈር ተባረረች። በሚዲያ ላይ ባይለቀቅ ኖሮ እቺ ሴት ከአጋንንት ነፃ ልትወጣ ትችላለች። ሴጠን ደግሞ ከፈለገ ተሼ ነው ያሰራብኝ ሊል ይችላል። ውሸታም ነው። እኔ በምኑ ነው የሚያምነው? የውሸት አባት ነው ይላል መጽሐፍ ቅዱስ። ለምንድን ነው ታዲያ የሚያስለፈልፉት? አንተ ጎበዝ አገልጋይ ነህ ምናምን እያለ ሴጣን ሲመሰክርለት እናያለን። እሱ ደግሞ ውሸታም ነው። ይህን ለምን ያደርጋል? እንግዲህ ሁለት ነገር ነው የምታየው። በሰው ላይ አትፈርድም። አንደኛ የዝናም ይፈልጋል። ሁለተኛ ደግሞ ሴጣን ለእኔ ሴጣን ምን ይመሰክርልኛል? ለጳውሎስ እኮ መስክሮለታል እኮ ሐዋርያ ምዕራፍ 16 ላይ ነው መሰለኝ። አዎ መስክሮለታል እኮ እነዚህ ሰዎች የእግዚአብሔር ምስጢር የሚናገሩ ስሉ ውጣ አለ። ሌላ ነገር እኮ አላለም ጳውሎስ። አንተ ክፉ ይህንን ተደጋጋሚ ስላደረገ ገሰጸው ይላል። አጋንንቱ ወጣ ይላል። አየ ብራቦ ብራቦ አላለም። ስለተደነቀ አጋንንት ላይ ምንም አላለው። እኔን አትችለኝም ዘራፍ አላለም። ውጣ አለ። ለምን? ዓላማውን ያውቃል። ሐዋርያ ጳውሎስ ለወንጌል እንደሚሄድ ሰይጣን ያውቃል። ተናገረ፣ መሰከረለት። ጳውሎስ ግን ምስክርቱን አልተቀበለም። አንዳንድ አጋንንት አሁን አንተን አንችልም አንተን አትችለኝም ምን ይላል? ይሄ ተገቢ አይደለም። ለነቢያት ለኢትዮጵያ ነቢያቶች እግዚአብሔርን የማያሳዝኑ ምድሩንም እንዳያቆሹ ሰው ወንጌል እንዳይጠላ እንዳያደርጉ የሚመክራቸው ለአጋንንት ኢንተርቪው ባይደረግ አንድ ያለውንም ነገር ደግሞ በሚዲያ ባወጣ በቃ እንደው እዛው ቦታ ላይ ጨርሶለት ሰው ነፃ አውጥቶ ሴትዮዋ መታ መስክራ ሰሞኑ አንድ ሚዲያ አገርን ያናወጠ ውስጤ ቅር አለኝ። የአገልጋይ በጣም ነው የምወደው ጌታ ይባርኮና ይቅርታም ጠይቋል። እና ምንድነው ያለ አጋንንት ነፃ ወጣለች እና ኬት ነው የመጣ ሲባል አገሩን ተናገረች። በስተት ያችን ቃል ስለወጣች አገር ምን እንደሚሆን አንተ ታውቃለህ። የሚዲያ ቃል ኒኩለር ነው። ኒኩለር አንዴ ከወጣ ኦክሲጂን ይመታል፣ ሰው መኖር አይችልም። ስለዚህ ምንድነው በጥንቃቄ ወንጌልን መስራትና ኢየሱስን ማስከበር አለባቸው። ኢየሱስ በእኛ ላይ እንዲከበር ማድረግ ነው። ስለዚህ ሐሰተኛ ነቢያቶች እንዳሉ እነሱን አወቃ። ወንጌል አማኝን አይወክሉትም። እንደውም አንዳንድ ጊዜ እኔ እነዚህ አሁን ለምሳሌ ካውንስል የተቋቋመ ዓላማና ከካውንስል ፍቃድ የወሰዱ ሰዎች የሚሰሩት ስራ በጣም ያስጨንቃል። እና ከዓላማው ዓላማውን ሳንስት የዲያብሎስን ዓላማ ሳንስት የክርስቶስን ዓላማ ብናደርግና ወደ ግብ ብናደርስ ደስ ይለኛል። ለምን እግዚአብሔርም አያዝንብንም፣ ቤተ ክርስቲያንም ደግሞ እርስ በርስ አትባላም። ለምን አሁን ውስጣችን ያለው እንድንባላ የሚያደርገን ይሄን ደግሞ ለይታ ቤተ ክርስቲያን ለይታ ጸጋ ስጦታ የለም ከሚባል ጸጋ ስጦታ እንዳለ ሆኖ አቅፋ አንድነት ፈጥራ የማይሆን ነገር ከውስጧ እያወጣች ብትድ እኔም ቢሆን ለምን በእኔ ምክንያት ወንጌል ለምን ይሰደባል? አመሰግናለሁ። አንድ በሚስጥር አንተም እንግዲህ ይሄንን ጠበቀ ይሆን አንድ ቲክቶክ ላይ በ2017 አካባቢ መሰለኝ የተለቀቀ ቴዲ አፍሮን በተመለከተ የእሱን ሙዚቃ አድርገ ትንሽ ካሰማ በኋላ ለማስገባት እንሞክራለን። ቀኑን ስለተናገርክ ማለት ነው። እሱ ደግሞ አዲስ አልበም አውጥቶ እየተነገረና 5 የሆኑ ነገሮች ብለሃል፣ አልዘረዘርካቸውም። ሚስጥር ጠብቀ ነው ወይ አሁን ልትነግረን ትችላለህ? ወደ ጌታ ብትመጣ ይሻላል ብለህ ለቴዲ አፍሮ ያስተላለፍከው መልእክት አለ የምትለን ነገር ካለ ያቺን ቪዲዮ ግን ለአስረጅነት እናስገባለን። የተናገርከው አልበሙ ከመውጣቱ ቀደም ብሎ ስለሆነ ብዬ ነው። እንግዲህ እኔ ስለ ሀገርም ጸልያለሁ፣ የሰዎችን ፎቶ ጸልያለሁ ብያለሁ። አመራሮችም ፎቶ ለጥፌ በእጄ ጭኜ ነው የምጸልየው። እግዚአብሔር ይወርዳል፣ ከዚህ ስልጣን ይወርዳል ስለኝም የሚመለከቱ አካል ያንን ሰውዬ ካገኘው እግዚአብሔር ከዚህ ስልጣን እንደምትወርድ ተናግሮኛል እላለሁ። የደረሰባቸው ሰዎችም አሉ። ይህም ያለ እኔ እውነተኛ ነቢይ የለም
ማለት እንዳይመስላቸው ብዙ እኔ ጌታ ባስለመደኝ መንገድ ሊቀጥልበትና ቴዲ አፍሮ እኔ 5 ጊዜ ጌታ ህልም አሳየኝና 2017 3ኛ ወር አገኘው 2017 6ኛ ወር አየው 2 ተከታታይ 3 5 ጊዜ ህልም አየሁትና 5ኛ ላይ ነው የለቀኩት። አንደኛ እሱም ማግኘት ወንጌል ለመናገር አንተዋወቅም፣ የሚዲያ ሰው አይደለውም። መልእክትን ደግሞ በሚዲያ ላይም ደግሞ ማስተላለፍ አልፈልግም። ቀጥታ ሰውየውን ካገኘው በሰውየው ነው። አሁን እንደዚህ ነው የሚያደርገው። አሁን እና ከአምስቱም አንዱን ማትነግረንም ማለት አልናገርም። መልእክቱ ኢየሱስ ነው። አንዱን ብንሰማጥ መልእክቱ ኢየሱስ ስለሆነ ኢቭን እኔ ምን አደረኩት? ይሄን ቪዲዮ ባየክ ሰዓት ጀምሬ ወደ ጌታናና ወይ ደግሞ እኔን አገኘኝ እስኪል ድረስ ነው የተናገርኩት። ለሱ ልትነግረው ነው? በቃ በሚስጥር ነው የምትነግረው? አዎ። እስቲ የኛን ሚዲያ ይከታተላል ብዬ ተስፋ አደርጋለሁ። ዓለም እየሰማ ጥሪ ያርግልት። በጣም የምትወደድ ወንድም፣ እኔ በበኩሌ ነብይ ደበላ ታደሰ ይባላለሁ። ከኔ በላይ ደግሞ ኢየሱስ በጣም ይወድሃል። ካለበት ነገር ይበቃሃልና ወደ ጌታ ና። እኔ አርቲስቶች፣ የኢትዮጵያ አርቲስቶች ይጸልያለሁ። ከሚጸልያቸው ሰዎች ደግሞ የሚገርም ነገር ወደ ጌታ የሚመጡ ሰዎች አሉ። ለምሳሌ ተፈሪ ዘላሌ በጣም ነው የምወደው። እግዚአብሔር ሆይ ይሄ ሰውማ መጥቶ አንተን መዘመር አለበት ብዬ አንድ ቀን እስከ 8 ሰዓት ጾም ጸሎት ገባው። እግዚአብሔር በሚያውቅ አገልጋዮች ያውቃሉ፣ አብረን የምናገለግለው። ከዛ ለጫላ ቡልቱሜም ጸልያለሁ። ጫላ ቡልቱሜ ከአርቲስቶቻችን በጣም ራሱን ሰጥቶ ሀገር የሚወድና አሁን ደግሞ ወደ ጌታ ከመጣም ደግሞ ጌታን የሚወድ አንተዋወቅም። ባይዘው ከተፈሪ ጋርም አንተዋወቅም፣ ከጫላ ጋርም አንተዋወቅ፣ ከቴዲ ጋርም አንተዋወቅም። ይጸልያለሁ። ለምን? አርቲስቶች ይመለከተኛል፣ አመራሮች ይመለከተኛል፣ ኢትዮጵያ ሀገር ይመለከተኛል፣ ቤተክርስቲያን ይመለከተኛል። ለምን? ነብዩኝ ከተቀባው የነብይ ስራ ህዝቡንና እግዚአብሔርን ማስታረቅ አይደል? መሪዎች እንኳን ሲሳሳቱ ተቃውሜ እንዲህ ለምን ታረጋላችሁ? እግዚአብሔር ሆይ አሁን ትክክል ላይ አይደለም እከሌ አስተካክል ነው የሚለው። ለምን? እግዚአብሔር ይሰማኛል። እኔ ደርሼ ባልነግርም በሌላ ይደርሰዋል መልእክቱ። ስለዚህ እግዚአብሔር ይረዳኛል። መልእክቴ ወይ ስልኬን አግኝቶም መደወል ይችላል፣ እናገራለሁ። እግዚአብሔር የተናገረኝን ነገር ለመናገር ወደ ኋላ አልልም። ቢመጣ ቢያገኝ ልታናግረው ፈቃደኛ ነህ? እኔ እኮ ከሰይጣን ውጪ ማንም ሰው በክርስቶስ ደም የተገዛ ሰው ማውራት ዝግጁ ነኝ። መልካም እንግዲህ ነብይ ወደ መጨረሻው እንሂድ። እንደው አጠር አድርገን ባለፈው የህይወት ምስክርነትን ስንሰማ በጣም ገርሞናል፣ ለማስተላለፍ ሞክረናል። በልጅነት አደገኛ ኦልሞስት በእግር መሄድ የማትችል ሰው እግዚአብሔር በአገልጋዩ ፈውሶ ብዙ ደግሞ በአዳም ልኮ የሚያመልክ ቤተሰቦችን ደግሞ ክፉ መንፈስ የጨረሳቸው እንደሆንክ ነግረህ ነበረና ያን ምስክርነት ብዙ የወደዱ ሰዎች ስላለ ከዚህ ቪዲዮ ጋር ያንን ያላየ ይሄን እንዲያይ ጥር ምጥና አድርገበት ነግረን በህይወት የሆነው ነገር በህይወቴ ያሳለፍኩት እንግዲህ ባለፈው ጊዜም ስለተናገርኩት እግዚአብሔር እርቶኝ ዛሬ በእግር በመቆሜ ከጌታ የተነሳ ነውና ብዙ ባልደግመው ሰዓት ባልወስደው ሚዲያው ላይ መከታተል ይችላሉ። ደግሞ ጌታ ከረዳኝ አሁን የራሴ ዩቲዩብም እየከፈትኩ እንዳውም ታሳድግልኛለህ ቃል ትገባለህ። ትምህርቴንም ምስክርነቴም ብዙ አልተናገርኩም። ባይዘው ለምን እንደዚህ ማለት እግዚአብሔር ያሳለፈኝ ነገር ቀስ በቀስ ስትናገር ሰው እያለቀሰ ንስሐ የሚገባበት ሰዓት አለ። ለምን? ቤተሰቦቼም እዚሁ ሉባቦር ውስጥ ናቸው። ከእናቴም እንዳውም እናቴ ብትናገር ደስ ይለኛል። አቅም ኖሮኝ እናቴ እዚህ መጣ እያንዳንዱን ከመወለድ ጀምሮ ታወራለች። እሷ ስታወራ ግን ህልም ይመስልሃል። አጋንንት ምን እንዳለ ከኢባብ ጋር ነው የምንበላው። በቀን እኮ ነው ሮጦ የሚመጣው። 8 ሰዓት ላይ ይመጣል፣ 1 ሰዓት ላይ ይመጣል። ከዛ ራሱ ሊትራሊ እባቡ ነው ወይ መንፈስ ነው? ለምን ራሱ እባብ ነው የሚመጣው፣ ጥቁር እባብ። እዚህ ላይ እንትን አለ ምንድነው በአማርኛ ጮሮ እንደማይሽን
እንደ አውራ ዶሮ ያለው ከስር እና በቃ ቅቤ ይቀባል። መጥቶ በቃ ኖራ ይባላል። ማንም አይናገርም። ልጅ ሆነን በቃ እኔ ማሄድም አልችልም እንደ ወንድሞቼ። የአጋንንት 7ቱ ወንድሞቼ የገደለ አንድ ቀን የሱ የሚሰዋው ቀን ስለተሳሳተ ብቻ ነው ሪራይ ስለማያውቀውና ብዙ እንዳውም በመጻፍም ለመጻፍ እግዚአብሔር እየረዳኝ ጀምር ያለውና ስለዚህ እሱ በጣም ጥልቅ ነው። እግዚአብሔር ይመስገን ዛሬ በመቆሜ በዚህ አገልግሎት ውስጥ በዚህ ማልፈው ነገር ግን አንድ ቤተሰብ እግዚአብሔር ይባርካቸውና አንድ ቤተሰብ ነው ልክ ለጳውሎስ አቂላና ጵርስቅላ እንደተሰጠ ለኔ የተሰጡት። ብዙ ሰው እዚህ ይመጣል ይጠቀማል፣ ያላመነም ይመጣል፣ አፍሳም ይመጣል፣ ደሃ ይመጣል። ያ ቤተሰብ ግን አገልግሎትም ሳይሆን ለዚህ ለወንጌል ራሳቸውን የሰጡኝ ቤተሰብ ዳንኤል ቶለሳና ቢኒያም ቶለሳ እና ቤተሰቦቹ እግዚአብሔር ይባርካቸውና በዚሁ መልእክቴ እንዲደርስልኝ እፈልጋለሁ። ሌላ ጥያቄ ካለክ ያኛው በሚዲያው ጥያቄያችን እንግዲህ ቤተክርስቲያን መተናል። እሱም በቅርቡ ቤተክርስቲያኑን ለማስፋፋት ለመገንባት ጥረት እያደረክ እንደሆነ ቅድም አጫውተኛል። ምን ደረጃ ደረሰ? ያለበት ሁኔታስ እንዴት ነው? ያለበት ሁኔታ ለጊዜው እግዚአብሔር ይመስገን ያው ህዝቡ እንዳይበተን እዚህ ፎቅ ላይ ገብተናል። የደረሰበትን ችግር ዛሬ አይደለም የምናወራበት ጊዜ ይኖረናል። እግዚአብሔር ይረዳናል። አንዳንዴ ለኢየሱስ ብለን ዋጋ መክፈል አለብን። አንዳንዴ ለጌታ ብለህ እኮ ነገሩ ትክክለኛ እንዳልሆነ እያወቅ የምታልፋቸው ነገሮች አሉ። ዛሬ አላወራም። ዛሬ አሁን ወደፊት እቅዳችን ምንድነው? እግዚአብሔር ከረዳን እዚህ ፉሪ ሸገር ሲቲ ፉሪ ክፍለ ከተማ ላይ መንግስት የያዘውን አጀንዳ ከምርጫ በኋላም ያው ቦታ የሚሰጠን ከሆነ እግዚአብሔር ሰው ይሰጠናል። ደግሞ ሸገር በፈለገው መልክ ግንባታ እንገነባለን ብለናል። ግን እኔ በጣም ውስጤ እግዚአብሔር ይረዳኛል ብዬ ውስጤ ያመነ ቦታ መግዛት አላማ አለኝ። ግን ምንም የለኝም እንዳልኩ ሰፖርት የሚያደርገኝ አንድ ቤተሰብ እግዚአብሔር ሰጥቶኛል። እንዲሁም ደግሞ እዚህ ቤተክርስቲያን ወጣቶች በአቅማቸው ወንጌል ለመስራት ያውን ከአቅማችን በላይ ነው የምንከፍለው። ይህ ህንፃ ጥሩ ቦታ ነው፣ ለአገልግሎት ይመቻል። ተረበሽኩ የሚል ሰው የለም። አንተም ትረዳናለህ፣ ጌታም ደግሞ ይረዳናል። ለወደፊት ለዚህ ቤተክርስቲያን ቦታ ለመግዛት እንዳውም አሁን ከምርጫ በኋላ በ14 የሆነ ፈንድሬዚንግ ነገር ለማዘጋጀት አስበናል። በደብዳቤ ሰዎችን እንጠራለን። ከኢትዮጵያ ውጭም የሆኑ እኛ እንጸልያለን። እየጸለይኩልህ ነው ብለን ደግሞ በስልክም አናወራም። ጸሎት ግዴታ ነው። ስለዚህ ሀገር እግዚአብሔር የተናገር እያንዳንዱ እንዳውም አንዳንዴ ከሚናገር የሚሰጣቸው ሰዎች ድንገት ከመንግስት አካል እኛ ጋር የሚጸልዩ ሰዎች አሉ። እነሱ ቢናገሩ ከተናገርኩት በላይ ትረዳለህ ብዬ አስባለሁና ሊመጣ ያለውን ነገር እግዚአብሔር አስቀድሞ ሲነግረኝ እኔ ለነሱ ነው ሪፖርት የሚያደርገው። ለምን ነገ ከሆነ በኋላ ከምትናገር ሳይሆን በፊት ነው የነብይ እንትኑ። ስለዚህ ሁኔታውን አይተን አይደለንም። ሁኔታም ባይመችና በ14 2018 10ኛ ወር ላይ ከምርጫ በኋላ እግዚአብሔር ከረዳን እቺን ነገር አስቤያለሁ። አንዳንድ ሰዎችም ከሩቅም ከቅርብም ይህንን ሚዲያ እንኳን የሚከታተሉ ጌታ በልባቸው ውስጥ ያሰበውን ነገር አንድ ሰው እግዚአብሔር ሊያነሳ ይችላል። አንድ ሰው በቂ ነው ለእግዚአብሔር ቤት እና እስከ 50 ሚሊዮን ምርጥ ቦታ አይተናል። ደግሞ በዛ ቦታ ላይ ህዝቡ ይሰራል። ቦታ ካገኘን ህዝቡ ለመስራት ወደ ኋላ አይልም። ቦታ ገዝተን በገንዘባችን ራሳችን ደግሞ መልሰን ለመገንባት የምናምነው ጌታ ነው እንጂ ኪሳችን አይደለም። አንዳንድ ነቢያቶች በሚዲያም እየጠየቁ ምን እያደረጉ ሲሰሩ ደስ ይለኛል። እኔ አሁን 500ም ትሁን እንጂ ሰፖርት የሚያደርጋቸው ለምን ለእግዚአብሔር ቤት ላይ ይመለከተኛል ብዬ ትልቅ ናቸው እኮ እነሱ ገንዘብ ከኔ በጣም ይራቁ 500 1,000 ልኬ
ከበረከቱ ጋር ሊገናኝ ሊበለው። ለምን ለእግዚአብሔር ቤት እነሱ እኮ ልጆቻቸውን የሚያሳድጉበት አይደለም። ነገ ትቶ ወደ ጌታ ይሄዳሉ፣ ትውልድ ግን ይቀጥላል። እንደዚህ አመለካከት ስላለኝ እግዚአብሔር በሰጠው ጥበብና አእምሮ ከጎናችን እንድትሆን በጌታ ፍቅር በጣም ያው ስለምትወደኝ አገልግሎቴን መጥተህ በዓይን ስላየክ በጣም ጌታ ኢየሱስ ይባርክና በዚሁ ሐሳብ እንድትሰጠኝና ስልኬንም የሚፈልጉ ሰዎች ስልኬም በሚዲያ ላይ ያርጋችሁ ሰዎቹ ሰፖርት ማድረግ የሚፈልጉ ጸሎት የሚፈልጉ እግዚአብሔር ርቀት የጌታ እጅ ርቀት አይገድበውምና እና ሌላ ደግሞ አንድ ባለሙያ ሰዎችን ለመያዝ እንደ ቤተ ክርስቲያን መሪ ሆነ እንድታገለግለን በጣም ውስጤ ወዷል። እንደወደድከንና ጌታ ይባርክ። ውድ የሀሌታ ሚዲያ ተመልካቾቻችን እንግዲህ ከነቢይ ደበላ ጋር የነበረን ቆይታ ይህን ይመስላል። በብዙ ጉዳዮች አወራን። የነቢያት አገልግሎት፣ ሀገራዊ ትንቢት፣ የህይወት ምስክርነትን እንግዲህ እንደተመለከታችሁት ነው፣ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ ስጡን። ሰኔ 14 2018 እንግዲህ ዓለም አቀፍ የገቢ ማሰባሰብ ፕሮግራም ያደርጋሉ። እንግዲህ እንደ ሀሌታ ሚዲያም እኔም እንደግሌ እችን ቤተክርስቲያን መስራት ማገዝ የሁሉም ሰው ድጋፍ ያስፈልጋል። እንግዲህ አገልጋዩ ወይ ነብዩ እንደሚገባ ያልተናገረ ከሆነ እኔን የምታዳምጡኝ ለእግዚአብሔር መስጠት እንግዲህ ተገቢ ነው። የእግዚአብሔርን ቤት የሚሰራው ህዝብ ነው። በየትኛውም ዓለም ያላችሁ ተመልካቾች ወይንም ደግሞ ምእመናን በሚያቀርቡት የገቢ ማሰባሰቢያ አማራጭ በተለያየ ሚዲያ ማስታወቂያ ይሰራሉ። እሱን በመመልከት ድጋፍ እንድታደርጉ ጎፈንድሚ ይኖራቸዋል። ካሻፕ ዜል በሚባሉ በተለያዩ የገቢ ማሰባሰቢያ ፕሮግራም ስለሚያደርጉ እችን የእግዚአብሔር ቤተክርስቲያን እንስራ፣ እውነተኛ አገልጋዮችን እንደገፍ። ሰላምና ፍቅርን ተመኘው። ተሾመ ነኝ። ሻሎም